አስጨልማቸው እነሱ ካለበለዚያ ወላሂ ፎሎ ያደረገ ሰው ተባብሮ ፎሎ አንስቶ እነሱ መጨለም ያስጨልማቸው ነው። እኔ አልጌም አላውቅም። በጣም ነው ያናደረችኝ። እግዚአብሔርን በጣም ነው ያናደረችኝ። ኮሜንት ሌላ ጊዜ ባልቺ ጎበዝ ነሽ የምትሰሪ እንትን ብዬ ወጣ ነበረ፣ ግን ዛሬ ምንም አይነት ኮሜንት ሳልሰጠን ብሩክ የሚሰራ ልጅ ጸጉር ከምትጨፍር ልጅ ናትን ማናት? አይደለችም። እሱ ሲሲና ቃልናት የሀይሚ እህት ምናምን ብላ የምታወራ እሷ ናት። አሁን የተነሳ ገደል ትገባ የራሷ የሀይሚ እህት ከሆነች የሀይሚን ፕራይቬትን መጠበቅ አለባት እንጂ ፐብሊክ ላይ ሰማንጠላት ብላ የምታሽቃበት የምትወጂ ሰው የሚቀርበው ጠላትም ሊኖር ይችላል። ለምን ጠላት ሊያወራ የሚችላል? ማን ነው የደውለ ሰው? ማን ነው? የሀይሚ ወንድም ነው? የሀይሚ እህት ናት? ሀይሚ ራሷ ነች የደውለችው የነገረችው ይሄንን ምስጢር። ከእኛ ያልሰማችሁ ነገር አታምኑ ማንም ሰው ሲያወራ ብሎ ስንቴ ተናገሩ፣ ስንቴ አሉ። እንዴት ነው እሷ ለምንድን ነው አምጥታ ፕራይቬት ነው ተባለ ተናገረ። ያኛው ሰው ጠላት ነው፣ ዙሪያ ያለው ሰው ነው። ፕራይቬቱን ፕራይቬት ፓብሊክ አደረገ ፓብሊክ። እሷ ደግሞ ሞር ሚዲያ ላይ ፓብሊክ የምታደርገው የራሳቸውን ይግዙ፣ እግዚአብሔር ያዘልቃቸው። ከዚህ የበለጠ ለምን ከኢትዮጵያ ውጭ ገዝቶ እግዚአብሔር ከፍ አድርጎ ለምን አያኖራቸው? ምን አቃጠላቸው ነው? ለምንድን ነው እንደዚህ ብለው ሚሰራሽ? ሀይሚ ለእሷ በውስጥ ራሱ ደውላ ብትነግረው ሀይሚ በራሷ ቻናል አለት አይደል በሱ ወታ እስከምትናገር ድረስ ብሩኬ ለእሷ በውስጥ ደውሏት ነግሯትም ከሆነ በሱ ቻናል እሱ ወጥቶ እስከምናገር ድረስ እሷ ምን አገባት? አስተያየት አትሰጠም ዝም ብላ። የታባቷ ፎሎ ያደረገ ሰው ወላሂ ላዝን እሷን ቢያነሳት እኔ ደስ ይለኛል። እኔ እንደዚህ ሰው አይመቸኝም። እኔ አልከታተልም እኮ አድርጌም እራሱ አላውቅም። እንዴት ሰው አሉ ተብሎ ይናገራል? ሰምቻለሁ ተብሎ ነው እንዴ? ወዳለሁ ብላ ወድሻለሁ ትወዳለች አይደለም? ወዳለሁ ተብሎ ነው የሚናገረው አይደል እንዴ? እንደዚህ ምን አይነት ንግግር ነው የምታወራው? ምን አይነት ንግግር! እግዚአብሔርን ጣም ምንም የሌለ ጠብ የማይል ንግግር ነው ያወራችሁ ዛሬ። ሲጀመር እሷ ከተበላሸች ቆይተዋል። ድሮ ነበረ ጥሩ ጥሩ ስራ የሚሰራው፣ አሁን ላይ ተበላሸ ተጨማርቃለች። አሁን ልንገርሽ ያቺ ማና ከሲሲ ጋር ኢሊ ከተጋቡ ቀን ጀምራ እሷ የምታወራ ነገር እኔ ከየት አምጥታ እንደምታወራ እኔ ግራ እየገባኝ ነው። ቲክቶክ ላይ ራሱ ቆርጦ ሲያመጡ እኔም ሲሰማ ራሱ እቺ ቃል ናት እንደ ሌላ ሰው ነው ነው የምላት ወላሂ። ሁለቱም ኢሊ ከተጋቡ ቀን ድረስ ነው የሚታረገው። ሀይሚ ፕራይቬት ነው ያወጣች የምትናገረው ሚዲያ ላይ ምን አቤት ገዝቶ ሄደሽ እንደዚህ ወሬ እኔ ጋር አላወራም። እግዚአብሔርን ሄዳችሁ ቃል ብላችሁ ሰርች አድርጋችሁ ሲሙ ያወረችው ነገር ኦኬ ፕራይቬት ነው። ምንድን ነው እሷ ፓብሊክ አድርጋ ለምንድን ነው ያወረችው ነው? በቃ የእሷ ፕራይቬት ነው። ጠላትም ይሆናል ወዳጅም ይሆናል። ለእሷ መጥቶ የነገረው እሷ ለምንድን ነው ለምን እሷ እውነተኛ ወዳጅ ናት፣ ከልብ የምትወደዋለች። የእነሱ ማንም ፕራይቬት የሆነ ነገር አምጥተው እስካወሩ እሷ ለምንድነው እንደዚህ የሚያሽቀብጡ? እናንተ ደግሞ እነሱን አትዩ በቃ። ራይ ለቲና ደጂ እሷ ምንም ታወራ ምንም ታወራ እኛ ለራሳችን ላይክ ምናምን ፈልጋ ነው በቃ ቢ ፈልጋ ነው እንደዚህ የምታሽቀብጠው። ሽታሞች ናቸው። ከታተለው ማናት ህሙ አለች። እሷን ብቻ ያታለው እንጂ አሁን በሰላም ያሉ በሰላም አንድ ቤት እኮ ተለያያ ቦታ ልጃለች ስማ ማናት እዚህ ላይ እሷንም እኮ ነው እኔም እሷን ነው የምከታተላት እንጂ ሌላ ሰው አንድም ሰው ተከታትዬ እሙን እኮ ነው የምልሽ። ፎሎ አድርጌ እሙን ላይ ካደርጋታለሁ ሄጄ አያታለሁ። ቪዲዮ እንደለቀቀች ሄጄ አያታለሁ፣ ይሰማታለሁ። ግን ሌላ ሰው አንድ ሰው ሰምቼ አላውቅም። ሁሉም እኮ ውሸታ ምናጭ ጀምር በቃ ውሸት ነው የሚያወራው እንደዚህ በቃ ውሸት ማለት ነው። የእነሱን ሰምቶ ቲክቶክ ላይ ቆርጦ የሚያመጣው ሰው የእነሱን ይዞ እዚህ ጋር ሁሉ የሁሉንም ቆርጦ አምጥቶ ይዞ የሚራመድ ሰው እኔ ይገርመኛል። ጭንቅላቱ ይህን ነገር ሁሉንም የአንድ ቃል ያወራል። ያንን ለቅሞ አምጥቶ ኦዲየንሱን ለማሻበር ኦዲየንሱን ለማጨቃጨቅ ኦዲየንሱን ለማጣላት የሚያወሩት ነገር የለም። የማያውቁም የማይቀበጥሩ ቅብጥሩ የለም። እግዚአብሔር እናንተ ያዳምጡ። እሷ ከፈለገች ገንዘብ ለገንዘብ ብላችሁ እዛ ገንዘብ ማማ ያዳምጡ። እሷ ማለት ነው እናንተ አትው በቃ ከፈለች ቆይ ዩቱብ ማቃጠል ይችላለን እኮ ሰብስባ ማለት ነው። ለዳትክ በእናንተ እሷ ነገር አትስሙ በቃ። ሀይሜና ብሩክ ሰላም ናችሁ? ምንም ነገር አላወራውም።
እናንተ በቃ ዝም ብላችሁ ዩቱባችሁን ሼር አድርጋችሁ ቤተሰብ እናትየዋ ተደስታ አላያችሁም? ትናንትና እናትየዋ ተደስታ እንዴት እንደሆነች እንዴት እንደተደሰተችው ቤተሰብ ተፈቅዶላቸው አንድ ላይ የሚኖሩ ሰዎችን እነዚህ ማናቸው ዙሪያቸው ያላቸው ማናቸው? ማነው የእነሱ ወዳጅ የሆነ ጠላት ለምንድን ምናምን ቅብጥር ሲጀመር እኮ ሀይሚ ከቡሩቤ ውጭ እኮ ብቻ ወጨት ቦታ ራይል የኔ ውድ ተረጋጊ። አንቺ ከቲክቶክ ወጥሽ ካልተረጋገሽ በስተቀር እዚህ ጋር ተረጋጊ የኔ ቆንጆ። የምር ምንም ነገር በጣም ያናደድባል። እግዚአብሔርን ያለ ውሸት ወሬ ሁሌ ውሸት አሉ አላችሁ አይደለም? ታላላቆች ይኸው ገኒ ከታች አለሽ ማለት ነው። እነዚህ ሴቶች የሚያወሩትን ወሬ አስቆሙ፣ በቃ አስቆሙ ማለት ነው። ሰላምም አላቸው እናንተ ማለት ነው። በእውነት እነሱን የምትከታተሉ ናቸው አይደል እንዴ? ሁሌ ውሸት አምጥቶ ሁሌ ውሸት አሉ ለምን አሉ? ሰምቻለሁ አይቻለሁ ተብሎ ነው የምናገረው። እንደዚህ አሉ ተብሎ ያን ጠላትም ሊሆን ይችላል፣ የእነሱ ጠላትም ሊሆን ይችላል። ይሄንን ነገር ሚዲያ ላይ እንዲወራ የተደረገ ለምን አያስተውሉም? የሆነ ነገር ሊሰሩ ሲያስቡ ለምን አያስተውሉም ነገራቸው? ለምንድን ነው ይሄ? ማነው የተናገረ? ማነው ጠላት ነው ወዳጅ? ለእነሱ ለምን እሱ የፕራይቬት ነው ብሎ የተናገረው ነገር እሷ ሚዲያ ላይ ፓብሊክ አድርጋ የሚሰራ ለምን ነው? ለምን ማን ስለሆነች ነው እንዴ? እነሱ ፕራይቬት ያደረገው ነገር ጠላት አምጥቶ ፓብሊክ ሲያደርግ እነሱ ፓብሊክ አድርገው የሚሰሩት ለምንድን ነው? በቃ እኔ አልሰማሁም፣ ከእነሱ ያልሰማሁት ነገር አልሰማሁም። እነሱ እውነተኛ ወዳጅ እነሱ ወዳጅነት ይጥፋቸው። እንዳንቺ ሰገጤዎች ምንም አታመጡ ማለት ነው። ላቸው ገንዘብ ትሰባስባላችሁ በውሸት ማለት ነው። ተረጋጊ እኮ እኛ ትልቆ ሲናገር እኮ አንቺ ተረጋጊ የኔ ቆንጆ። እናንተ አሁን ወኔ ውድ ተረጋጊ። አንቺ ምንም ነገር እኮ ያ እሷ እኮ ዝም ብላ ቪዲዮ አይተሽ ተናደሻል፣ ግን ቢሆንም ተረጋጊ ነው። እዛ ትልቆች የሚያስተላልፉት እህቶቻችን ጋር ሄደን እዚህ ውስጥ ጓደኞቿ ካላችሁ አስገቡልኝ ፕሊዝ። ሸታም ሁሌ ውሸት ዘላለም ውሸት። እህቶች ትልቆች እህቶቻችን ጋር ሄደን አስገቧት። ጓደኞቻችሁ ካለች አስገቧት። እኔ አላውቃትም፣ እኔ አልከታተላትም ሲጀመር ማለት ነው። አስገቧት እና እሙ ጋር እዛ እህቶቻችን ጋር ሄደን እዛ ጋር እነሱ እንደሚያስተላልፉ እናደርግና ከዛ ወይስ የእሷን ቻናል እስከሚያጥፋም ያጥፉ አሉ። እነሱ እኮ ሁሉንም ነገር ያስተካክላሉ። ስለዚህ አንቺ ተረጋጊና አውሪሽ የኔ ቆንጆ። ከማይነጋች እኮ ዩቱባን ማቃጠል ይችላል። ገደል ትግበች። እሱም እኮ ነው። ተረጋጊ የኔ ቆንጆ። አስገቧት። ጓደኞቿ ካላችሁ ለምን አታስገቧትም? ጓደኛ ማነት እናንተና ጋር ትገባለች። ስምኝማ ማናት ስማ እና ሊሳኔ ጋር ትገባለች። ትላንትና የሰምቻታለሁ። ትላንት እያወራች ነበረ የምታመጣቸው። አሁን ሰው ወዳጅ መስላ እኔ እግዚአብሔርን እኔ ራሱ በጣም እየተናደድኩባት ነው። ወዳጅ መስላ ጥላት ናት። እንደዚህ አይነት ነገር አለ። እንደዚህ ያልተባለ ያላየችውን ዝም ብላ አፏን ትቀዳለች። ዩቲዩብ ላይ እየገባች የምትናገራቸው ነገሮች በጣም የሚያስጠሉ ናቸው። ኦኬ ሰኒም በውስጥ የምታወሩ ካላችሁ ቤቷን ትክፈት ማለት ነው። ቆይ ተረጋጉ። መጀመሪያ ልጅቷን ማውራት አለብን። ተረጋጉ። በቃ ወሬ እንዲሰራጭ አታርጉ። እኔ እሱ ናት የታየች እሱም እኮ ነው። እነ ሀይሚ እነ ብሩኬ ወጥቶ እስካልተናገሩ ድረስ እኛ ማረጋጋት እና የእሱዋን ቻናል ማጥፋት አለብን። እሱ መንገድ እንፈልግ እንጂ እዚህ ብንጮም ብንረብሽም ምን ብንሆንም እኮ አንደርሳትም። ስለዚህ እዚያ ጋ ሂደን ጥሩ ነገር ማስቀመጥ፣ አንድ ላይ ተባብረን የእሱዋን ቻናል መዘጋት ከሆነ መዘጋት እንደዚህ ነው እንጂ እዚህ ጋር ብንጮም እኮ የምናመጣው ነገር የለም። ስለዚህ እነሳኔ ጋር ትመጣለች ውዴ። እነሳኔ ጋር ትላንትና መጣ ይቻታል። እነሱ አሁን የሚያውቋት ወዳጅ እንደሆነች ወዳጅ ናት ብለው ነው የሚያስቡት። የሆነ ነገር እኔም ጋር ትመጣለች። ሊሰኒ ቤቷን ከከፈተች ይገባለሁ። እኔ ችግር የለውም። ይህና ጠይቂያት። ምን ታደርጋለች መሰለሽ? አሁን የሆነ ነገር ስለ ሀይሚ የሚሰደብ ነገር ጭራሽ ሜንሽን ለምን ተደረገ? ለምን ሸር ታደርጋለች? ዩቲዩብ ላይ አውጥታ ስለ ሀይሚ መጥፎ ነገር የተናገሩትን ዩቲዩብ ላይ አውጥታ በድምፅ ሁላ እንትን ትላለች። ለምንድን ወዳጅ ከሆነች ለምን ሸራት አደርግልኝ? ቆይ አየለች ማለት ነው። አዳምጪ። ከዚህ በፊት እሷ ብዙ ነገር እንደሰራች እኔ ያውቃለሁ፣ ብዙ ሰው ያውቃል።
ግን እሷ ከዚህ በፊት የሀይሚ ወዳጅ ናት ብለው ሲያሽቀብጡለት አንድ ቻናሏን አንድ ፎቶዋን ይዘው ሲዞሩ ሲሽከረከሩ ነበር። አስመሳዩላ ማለት ነው። ገባሽ? እያንዳንዱ ሰው እዚህ ጋር ማንም ቢሆን ማለት ነው ሁሉም ሰው አስመሳይ ነው። እውነቱን ነው የማወራው። አላወራም እኔ የእሷን ይዤ መዞር ሳይሆን የእነሱን እኔ ላይክ አድርጌ ራሱ ቪዲዮዋችሁን ራሱ ቆሜቼ አለቅም። የእነሱን የኢሙን ብቻ እኔ ዩቱብ ላይ ያለው የሚያስተላልፈው ካየሁኝ የኢሙን ብቻ ነው የሚያየው። የእነ ሀይሚ ቪዲዮ አይቼ ከመጣሁኝ የኢሙን አይቼ እወጣለሁ። ከዛ ሲተኛ ወይስ የእሷን አይቼ እተኛለሁ። የእነ ሀይሚን ቪዲዮ አይቼ ቲክቶክ ከመጣሁ ወላሂ የእነሱን አይቼ ራሱ አለቅም። እሷ እኮ ዩቱበር ናት፣ ልትለቃቅም ነው እንጂ ስለማንም የሚመለከታት ነገር የለም። እሷ የምትለቃቅመው የምታገኘውን ኮሜንትና ቪዲዮን የእነሱን ቪዲዮ እኔ አስተያየት እሰጣለሁ ካለች ቪዲዮ ከለቀቁ የሚሰጠው አስተያየት ካለ ጥሩ አስተያየት ለእኛ ጨረቃዬ። አሁን እኮ የሚያስጠላው ልጆቹ ቀድቶ አምቶ ቲክቶክ ላይ እየለጠፉ ነው። ዳት ሚንስ ነገሩ ይባዛል ማለት ነው። ለዛ ልጅቷ ትግባና ከዩቱብ ላይ ታጥፋ ቪዲዮውን። እዚህ ቲክቶክ ላይ የሚለጥፉትም ያጥፉት። እሺ ልጅ ሰኒን አትከሰው ጋር የምትቀራረበው ልጅ ሴራ ረኳት። እሷ ደግሞ ጤነኛ ናት፣ ግን ልጅቷ ጤነኛ ናት። አንድ እኮ ላጣርጋታል፣ አንድ ጤነኛ ያርጋታል። ምን አይነት ስራ ነው እየሰሮች አለችው? ሲጀመር ድሮ ቃል አይደለችም። አሁን ዱር ቃል ተጠፍታለች። የድሮ የነበረች ማናት? ከሲሲ ጋር ሁለቱም እሊ ከተገባቡ ቀን ጀምራ እኮ ቃል ጠፍታለች። ናት ልንገርሽ፣ ድሮ አሁን የሀይሚ ወዳጅ ሆና ብሩክን ለመሳደብ ትፈልጋለች። የሀይሚ ወዳጅ መስላ ውሸቷን ነው። ወዳጅ እኩል ነው። አሁን ደግሞ አንዱ ቲክቶክ ላይ ነው የምሰማት እሷን አንዳንዴ ነገር ነው የምትለቃቀመው ብላ ይሁን ሰው እንዴት ሰው አወራ ተባልኩ ተብሎ እንደዚህ ሰማ ተብሎ ነው የሚወራ አይደል እንዴ? ተባልኩ ተብሎ ውሸቱን አምጥቶ ያም ሰውና ሰውን ለማጣላት ሊሆን ይችላል። ማነው የእነሱን ፕራይቬቲ ፋብሪካ አድርጎ ለእነሱ ቅርብ ያለው ወዳት ማነው? ከእሷ ጋር የሚገናኘው ከእሷ ሼር የሚደራረገው ማነው? ለምን ይሄንን የእነሱ ፕራይቬት አድርጎ ያወሩ ያኛም ሰው ደግሞ አምጥቶ ለእሷ የተናገረው እሷ ደግሞ ፓብሊክ አድርጋ ሚዲያ ላይ የሚሰራው ለምን? እሷ ወዳጅ እውነተኛ ከሆነች እነሱን ፕራይቬት ማድረግ ነበረበት። ለምንድን ነው እንደዚህ እየሰራችው ነው? ምትወድናት አይደለም። ስለዚህ እሷ መገባው ቤት ውሸት ነው። ይህ ነገር ውሸት ነው። ሲጀመር ምንም የሰማቸው ነገር አይደለም። ምንም የሰማቸው ነገር አይደለም። የፍልስፍና ነው። የራሱ የፈለሰፋቸው ነገር ነው። ታች የሚሰሙ ሰዎች ካላችሁ እሷ መገባው ቤት ካወቃችኋል ገደል እያንዳንዳችሁ ነው የምትዘቀ። እስኪ ተረጋግራ ጸጉር አይደለም የእናንተ ጭንቅላታችሁን አገኝተን በመደውሻ ማለት ነው። ቆርቁረን ብናወጣ ይሻላል እኮ ይቆረቁራችሁ ነው ዳይሰራ ማለት ነው። ወይ እሺ ራይል ተረጋጊ። ታች የምሰሙ ሰዎች ካላችሁ እሷ የሚገባ ቤት ተከታትላችሁ ካወቃችሁ ቪዲዮ እንደምታጠፋ አድርጋችሁ ንገሩ። እሺ የኔ ቆንጆ ተረጋጊ። ትገባለች አልኩ እኮ ትገባለች። ግን እሷ እኔ እኮ ጥሩ ስራ ሲሰራ የነበረው ጊዜ ነው የሚያውቃ ነው ማለት ነው። ግን አሁን ተበላሽታለች። ተረጋጊ የኔ ቆንጆ። ለምን ሰው ተባለ ተብሎ ይወራል? ስንት ነገር ይሉናል፣ ስንት ነገር እንደዚህ ይሉናል እኮ እኛ እንሰማለን። ግን አምጥተን አንድ ቀን አውርተን አናውቅም። አንድ ቀን እንደዚህ ተብለን ማለት ነው። እኔ አልሰማም፣ ራሴ ያልሰማሁት ነገር አምጥቼ ለምን ለሚዲያ አወራለሁ? አንቺ ሲም በይ እኔ ለኔም ይላክልኛል በውስጥ እየተጻፈ ቃል ጽፌ ቢያመጣ ችግር የለውም። ግን አትናገሩኝ እናንተ ሲም ባላችሁ እና እሷ የሚገባ ቤት ሁላችሁ ማናችሁም ታች የምሰሙ ሰዎች ካላችሁ እሷ የሚገባ ቤት ካወቃችሁ ተከታትላችሁ ገብታችሁ ቪዲዮውን አጥፊ ብላችሁ ተናገሩ። እሺ እዚህ ጋር አትናደዱ እኮ። ብንናደድም እኛ ለራሳችን ጭንቅላታችን እንቃጠላለን እንጂ ምንም ብናመጣው ነገር የለም። እንዴ ሶሻል ሚዲያ ዩቱብ ላይ አይደለም ኮሜንት ላይ የተጻፈ ኮሜንት ሁላችንም አይን ያለን እኮ ማንበብ እንችላለን። አይተናል። ኮሜንቱን ለምን አምጥቶ የነዚህ ደንቆሮ ሴቶች እነዚህ ክፍታፍ ሴቶች የጻፉትን ኮሜንት አምጥቶ ይለጥፋሉ። ያውሪትን ወሬ አምጥቶ እንትናላሉ። ለምንድን ነው አንድ ቀን የተሳደቡት ስድብ አምጥቼ ቤቴ ላይ ፖስት አድርጌ አላውቅም። የጻፉትን ጽሑፍ አምጥቼ ፖስት አድርጌ አላውቅም። ለእነዚህ እውቅና እየሰጡ ለእነዚህ ጎበዝ ናቸው እንዲባሉ ነው
ኮሜንት ተሳዳድበው በሚጻፉትን ኮሜንት አንጥቶ ይለጥፋሉ። ምን ይላሉ? ምን ስለሆነ እነሱ ለራሳቸው ላይክ ለራሳቸው ቪው ነው። ምን አይነት ደንቆሮ ናቸው? የኔ ቆንጆ እሺ፣ ተረጋጊ ራይል፣ ተረጋጊ እሺ። ነው ውድ ራይል ተረጋጊ።